ታዋቂውን አርቲስት ጃሉድን በተመለከተ የተለያዩ ዘገባዎች እየወጡ ሲሆን አንዳንድ የማህበራዊ ሚዲያ ገጾች ከተለያዩ ምንጮች ያገኟቸውን ዘገባዎች ያወጣሉ። ከነዚህ መካከል አንዱ ጃሉድ ደህና ነው ይለናል። ዲኑ አሊ ከድምፃዊ ጃሉድ ጋር ላለፉት 3 ወራት ያደረጉትን ቆይታ በመልካም ውጤት ማጠናቀቃቸውን ገልጸዋል። በእነዚህ ወራት ውስጥ ድምፃዊው አስደናቂ የጤናና የአኗኗር ዘይቤ ለውጥ ማሳየቱን አስታውቀዋል። ዲኑ አሊ ከወራት በፊት ከድምፃዊው ጋር በወዳጆቹ ጥረት ከተገናኙ በኋላ ላለፉት 3 ወራት አብረው የቆዩ ሲሆን በዚህ ጊዜ ውስጥ ጃሉድ ከነበረበት የሰውነት ክብደት ከ10 ኪሎ ግራም በላይ መጨመሩን እና ከነበሩበት ጎጂ ልማዶች ሙሉ በሙሉ ተላቆ መቆየቱን ገልጸዋል። ድምፃዊ ጃሉድ ላለፉት 3 ወራት ከጫት፣ ከሲጋራ፣ ከአልኮል እና ከሌሎች አላስፈላጊ ሱሶች ፈጽሞ ርቆ ማሳለፉ በቋሚነት ራሱን መለወጥ እንደሚችል ትልቅ ማሳያ መሆኑን ዲኑ አሊ ጠቁመዋል። አክለውም ድምፃዊው ወደ ቀደመ ጎጂ ልማድ እንዳይመለስ በዙሪያው ያሉ ወዳጆቹና ደጋፊዎቹ ከፍተኛ ጥንቃቄ እንዲያደርጉና ኃላፊነታቸውን እንዲወጡ አደራ ብለዋል። በተጨማሪም የመገናኛ ብዙሃን ባለሙያዎች ከድምፃዊው ጋር ቃለመጠይቅ በሚያደርጉበት ወቅት በሚነሱ ጥያቄዎች ላይ አስፈላጊውን ጥንቃቄ እንዲያደርጉ መልእክት አስተላልፈዋል። በዛምቤዚ ወንዝ ሰጥመዋል ከተባሉት ኢትዮጵያውያን መካከል 5ቱ በሕይወት ተገኙ። ባለፈው ሰኞ ምሽት ከዛምቢያ ወደ ቦትስዋና ለመሻገር ሲሞክሩ በዛምቤዚ ወንዝ ውስጥ ሰጥመዋል ተብለው ከተጠረጠሩት 10 ኢትዮጵያውያን ስደተኞች መካከል 5ቱ በሕይወት መገኘታቸውን የዛምቢያ ደቡባዊ ግዛት ፖሊስ አስታውቋል። ቀደም ሲል የኢሚግሬሽን ባለስልጣናት በቁጥጥር ስር የዋሉትን 2 ስደተኞች ጨምሮ 10ሩም ሰጥመው ሊሆን እንደሚችል ሰግተው የነበረ ቢሆንም አሁን ላይ 5ቱ በሕይወት መኖራቸው ታውቋል። ሆኖም እስካሁን የደረሱበት ያልታወቁትን ቀሪዎቹን 5 ወጣት ኢትዮጵያውያን ፍለጋና ምርመራው አሁንም በከፍተኛ ሁኔታ ቀጥሏል። ይህ አሳዛኝ ክስተት ወጣት ኢትዮጵያውያን የተሻለ ሕይወትን ፍለጋ በሚያደርጉት አደገኛ ጉዞ ላይ የሚገጥማቸውን ከፍተኛ አደጋ በድጋሚ ያሳየ ሲሆን በየመንገዱ የሚረግፉትን ወጣቶች ለመታደግ የስደት ማቆሚያው የት ነው የሚል ጥያቄ የብዙዎችን ልብ ሰብሯል። የመንግስት ተልዕኮ የትግራይ ህዝብ ህልውናን ማረጋገጥ ነው። ዶክተር ደብረጽዮን ገብረ ሚካኤል የትግራይ ህዝብ አሁን ከተደቀነበት የህልውና አደጋ ለመታደግና ያሉትን መሰረታዊና ወሳኝ የህዝብ ጥያቄዎች በመመለስ የትግራይ ህዝብ ህልውናው ማረጋገጥ ቅድሚያ ሰጥቶ የሰራ መሆኑን ዶክተር ደብረጽዮን ገብረ ሚካኤል ተናገሩ። ፕሬዝዳንቱ ይህን የገለጹት የትግራይ ምክር ቤት 6ኛ ዘመን 7ኛ መደበኛ ጉባኤ ላይ ባካሄዱት የመክፈቻ ንግግር ላይ ነው። የትግራይ ምክር ቤት 6ኛ ዘመን 7ኛ መደበኛ ጉባኤው የምክር ቤቱ አባላት፣ የተለያዩ ተቋማት አመራሮች እንዲሁም ተጋባዥ እንግዶች በተገኙበት ሐምሌ 18 ቀን 2018 ዓ.ም ተጀምሯል። በጉባኤ መክፈቻ ንግግር ያደረጉት የደብረጽዮን ገብረ ሚካኤል የዓመቱ የሥራ አስፈጻሚ ሪፖርት እንዲሁም ቀጣይ ዓመት እቅዶችን በዝርዝር ያቀረቡ ሲሆን የትግራይ ህዝብ ከጄኖሳይዳዊ ጦርነት በፊት በርካታ የልማት የዲሞክራሲና የመልካም አስተዳደር ስራዎችን ሰርተው ህዝቡ ተጠቃሚ ሆኖ እንደነበር ገልጸው ባለፉት 6 ዓመታት ግን ጄኖሳይደሩ የአብይ አህመድ አገዛዝ በትግራይ ህዝብ ላይ በፈጸመው አስከፊ ጦርነት ምክንያት ተጀምሮ የነበሩ አመርቂ ስራዎች በጦርነቱ መውደማቸው ምክንያቱ ወደ ኋላ መመለሱን አስረድተዋል። የአብይ አህመድ ጄኖሳይዳዊ አገዛዝ አሁን ላይ የትግራይ ህዝብ ለማጥፋት ኢኮኖሚያዊ፣ ፖለቲካዊና ወታደራዊ ዝግጅትን በማጠናቀቅ የትግራይ ህዝብን ዳግም ለመውረር እየሰራ ይገኛል ብለዋል ፕሬዝዳንቱ። ያልበቃ ብሎትን በሀገራዊ ምክክር ስም ህዝቦችን ለመከፋፈልና ለህዝቦች መብትና ዲሞክራሲ ያረጋገጠውን ህገ መንግስታዊ ስርዓቱን በመናድ ሀገር ለማጥፋት እየሰራ ይገኛል ሲሉም ዶክተር ደብረጽዮን ተናግረዋል። ስለሆነም የትግራይ ህዝብ አሁን ከተደቀነበት የህልውና አደጋ ለመታደግና ያሉትን መሰረታዊና ወሳኝ የህዝብ ጥያቄዎች በመመለስ የትግራይ ህዝብ ህልውናውን ለማረጋገጥ ለነገ የማይባል ስራ መሆኑን ተገንዝበን እነዚህን የህዝብ ጥያቄዎች ለመመለስ መንግስት በቁርጠኝነት ለመስራት እቅድ መያዙንም ዶክተር ደብረጽዮን ተናግረዋል። ዶክተር ደብረጽዮን ገብረ ሚካኤል በመጨረሻ ያጋጠመውን የህልውና አደጋ በመመከት ራስን በራስ የማስተዳደር መብት በማረጋገጥ በኢኮኖሚ ራሷን የቻለች ትግራይን በመፍጠር የትግራይ መልሶ ግንባታ እንዲፋጠን በትኩረት እንደሚሰራም ለምክር ቤቱ አብራርተዋል። በሌላ ዜና ከፋኖ ጋር መዋጋት አይቀርም ሞንጆሪኖ የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትሎ ገብረ እግዚአብሔር ወይም ሞንጆሪኖ ከሰሞኑ በአንድ መድረክ ላይ አነጋጋሪ አስተያየት ሰጥተዋል። አሁን ከተጣመርናቸው ኃይሎች ጋር መዋጋታችን አይቀርም ብለዋል። የኃላፊዋ ንግግር የጽምዶ ኃይሎችን የትብብር መሰረት የሚያናጋ ነው ተብሏል።
ወይዘሮ ፈትለወርቅ ቃል በቃል የተናገሩት ዋናው ነገር ብልጽግናን ለመጣል ፍላጎት ያሳይ እንጂ የትኛውም ስብስብ እርስ በርሱ እሳትና ጭድ ቢሆንም እንኳን አብረን እንሰራለን። ብልጽግናን ከጣልን በኋላ ደግሞ የአሸናፊዎች አሸናፊ ለመለየት ሌላ ዙር ፍልሚያ ይኖረናል። ለዚህም የተዘጋጀን ነው። ይህ በተለይ መልክ የተጀመረውን ትብብራችንን ስናየም የተለያዩ ፍላጎት ያለን ኃይሎች ሆነን ነው ትብብር እየፈጠርን ያለ ነው። በዓላማ በፕሮግራም ወደፊት በረጅም ጊዜ ቅድም ምናምን አንድ ነን ማለት አይደለም። ትብብራችን በዛች በምታገናኘን ነገር ብቻ ነው። እኛ ከፋኖ የምንለይበት የፖለቲካ አቋም አለን። ከሻዕቢያ ይሁን ከሌሎችም የተለያዩ ኃይሎች የምንለያይባቸው ማት ጉዳዮች አሉ። አንድ የሚያደርገን ግን የብልጽግናን ስርዓት የሁላችንም ስጋት ነው የሚለው ነው። ይቺ ብቻ ናት የምታገናኘን። እንደ ተሞክሮ ልንወስደው የሚገባን ነገር ደግሞ እንኳን አሁን በብዙ ጉዳዮች ልዩነት ካለንና በዓላማ ከማንገናኛቸው የተለያዩ ኃይሎች ጋር የምንፈጥረው ትብብር ይቅርና ኢህአዴግም እኮ ፈርሷል። ኢህአዴግ እኮ የኦሮሞ፣ የአማራ፣ የደቡብ ኢትዮጵያ ኃይሎች 4 ድርጅት አንድ ላይ ሆነን የፈጠርነውና በፕሮግራም ወይም ዓላማ አንድ የነበረ ድርጅት ነበር። ግንኙነታችንም ስትራቴጂካዊ ነበር፣ ታክቲካል አልነበረም። የተለያየ ቋንቋ የጻፈች አንዲት ፕሮግራም ነበር የነበረች። ግንባር ከመሆናችን ውጭ አንድ ድርጅት ማለት ነበር። በዚህ ደረጃ የነበረን ሰዎች እኮ ተካክደናል። እንኳን ይሄ በዓላማ ከማይመስሉን ኃይሎች ጋር የምንፈጥረው ትብብር ይቅርና ኢህአዴግም ፈርሷል ብሏል ወይዘሮ ፈትለወርቅ ገብረ እግዚአብሔር።